አማካታስ ዝም ብላችሁ በሉልኝ አጠገባችሁ የኔ ወንጌል የሚሰራ ነው ተባባሉ እስቲ አይ እንደ ጩና የኔ ወንጌል የሚሰራ ነው የኔ ኢየሱስ የሞተ አይደለም ሰው የለም ወይ የኔ ኢየሱስ የሞተ አይደለም ተባባሉ ማርቆስ ወንጌል ምዕራፍ 16 is powerful አንድ በቀድሞ ትርጉም ላይ ብቻ የተጻፈ አለ አዲሱ መደበኛ ትርጉም ላይ የለም ቴዎሎጂያኖቹ ይጨቃጨቁበታል አለ የለም ምናምን እኔ አገባኝም ስለሱ እኔ ግን ወደዋለሁ ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ ይሄንን የሚያድን ወንጌል በእጃቸው ላከው የሚለው ማሐሰከማሽ እና በእጃቸው I love this አለ ትርጉሙ እሱ መንቀጥቀጥና መደንገጥ ይዟቸው ነበርና መተውም ከመቃብር ሸሹ ይፈሩት ነበርና ለማንም አንዳች አልተናገሩም ከትንሣኤ በኋላ ነው እነርሱም ያዘዛቸውን ሁሉ ለጴጥሮስ ከርሱ ጋር ላሉት ባጭሩ ተናገሩ ከዚያ በኋላ ኢየሱስ ራሱ ለዘላለም ድህነት የሆነውንና ለዘላለም የሚያድነውን የማይለወጠውን ቅዱሱን ወንጌል ከፀሐይ መውጫ እስከ መጥለቂያው ድረስ በእጃቸው ላከው በሰው እጅ ነው የተላከው ከባድ ሆኖ አንተ ይሄን የሚያድነውን ወንጌል በሰው እጅ ላከው ከዛ በኋላ ቁጥር 16 ላይ ከዚያም 11 በማዕድ ላይ ሳሉ ያው አንዱ ይሁዳ ነው ሄዷል ተገለጠላቸው ከተነሳም በኋላ ያዩት ሰዎች የነገራቸውን ስላላመኗቸው አለማመናቸውን የልባቸውን ድንዳኔ ነቀፈ እንዲህም አላቸው ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሁሉ ስበኩ ያመነ የተጠመቀ ይድናል ያላመነ ግን ይፈረድበታል የሚያምኑትም እነዚህ ምልክቶች ይከተሏቸዋል በስሜ አጋንንትን ያወጣሉ በአዲስ ልሳን ይናገራሉ እባቦችም በእጃቸው ይይዛሉ የሚገድል መርዝ ቢጠጡ እንኳን አንዳቸውም አይጎዳቸውም እጃቸውን በመምተኞች ላይ ይጭናሉ ዛሬ ይሄ ቃል ሁሉ ይፈጸማል እዚህ ቤት እጃቸውን በመምተኞች ላይ ይጭናሉ እነርሱም ይፈወሳሉ ጌታ ኢየሱስ ይሄን ከተናገረ በኋላ ወደ ሰማይ አረገ በእግዚአብሔር ቀኝ ተቀመጠ አዎ እሺ ከአቤት ይሁን ከዚያ በኋላ ማን ነው ድገመው ከዚያም በኋላ ደቀ መዛሙርቱ ወጥተው በየስፍራው ሁሉ ሰበኩ ጌታም ከነሱ ጋር ይሰራ ነበር ሻባካፋና ካማስ ትምህርታቸውንም ተከትለው በሚፈጸሙ ምልክቶች ጌታም ከነሱ ጋር ይሰራ ነበር ትምህርታቸውን እየተከተለ ይፈውሳል ብለው አስተምረው ሲጨርሱ እየተከተለ ይፈውሳል ሰው የለም እንዴ እጅግ በደምሱ ጌታም ከነሱ ጋር ይሰራ ነበር ሃና ካዳስ ዜና አልነበረም የሚያነቡት ወሬ አልነበረም የሚያወሩት በቆሙበት ስፍራው ጌታ ከነሱ ጋር ይሰራ ነበር ዛሬ ብሎኛል ጌታ እዚህ ቤት ምንም ጥያቄ ይዞ የመጣ ሰው ተአምር ይሆንለታል ብቻቸውን የማይሰራ ስራ ነው ጌታ ከነሱ ጋር አሃ በጌታ ስሙ ዛሬ ተዘጋጁለታል ጌታ የማይሰራበት ወንጌል የለም እጁ የማይሳተፍበት ድንቅና ታምር የማይሆንበት ማሃላ ካቫዳስ እንግዲህ ደቀ መዛሙርትም ወደ ወጡ ነው አይደል እሱ ካረገ በኋላ ማርቆስ የጀመረልን ሐዋርያት ስራ ነው ባጭሩ ወጡ በቃ ተቀላቀሉት ከተማው ሲቀላቀሉት ብቻቸውን አልነበሩ አወሩ እጁ አለ
ሸማሐረባህ እዚህ ቤት ዛሬ ከባድ የእግዚአብሔር እጅ ይንቀሳቀሳል። አንድ ሰው አሜን ይበለኛ። ዘር ሐረጋችሁ ላይ ያለ ዘንዶ እዚህ ሆናችሁ ይመታል። እቺን ስሙኝ። እያዩት ወደ ሰማይ አረገ። እነሱም ስብከታቸውን ጀመሩ። ስብከታቸው ወሬ ብቻ ሆኖ አልቀረም። ጌታ አብሮ ይሰራ ነበር። ቆይ አንድ ቀን ኢየሱስ ክርስቶስን አንተ ነህ ወይ ብለው ጠየቁት። ማቴዎስ ምዕራፍ 11 ላይ እና ዮሐንስን የላከበት መጥምቁ ዮሐንስ ታሰረ። ከዛ ከእስር ቤት ሆኖ መልእክተኞች ላከበት። ምዕራፍ 11 ቁጥር 3 ላይ አንብብልኝ። ይመጣል ተብሎ የሚጠበቀው አንተ ነህ ወይስ ሌላ እንጠብቅ? መሲሁ አንተ ነህ ወይስ ሌላ እንጠብቅ ሲል ጠየቀ። እሺ ኢየሱስም እንዲህ ብሎ መለሰላቸው። ምን ብሎ? ሄዳችሁ የምትሰሙትንና የምታዩትን ለዮሐንስ ንገሩት። አንዴ ቆይ፣ እኔ መሆኔን ነው ማወቅ የፈለግሽው አይደል? እኔ መሆኔን ነው የፈለግኳል። የሚታይ የሚሰማ ጉዳይ አለ። ኢየሱስ ከሆነ ያለው የሚታይና የሚሰማ እውነት አባቴ ቀብቶኝ እየተጠቀመብኝ ከሆነ በየቤታችሁ የሚታይ ተአምር ይግባ። ሰዎች ጉድ የሚለው ነገር ይግባ። የሚታይ እሺ ምን እንገሩት? ኢየሱስም እንዲህ ብሎ መለሰላቸው። ሄዳችሁ የምትሰሙትን የምታዩትን ለዮሐንስ ንገሩት። አንዴ ዝም በል። ስለ ጂፒኤስ ይጠይቋቸዋል አይደል? ሄዳችሁ የምታዩትና የምትሰሙትን ንገሯቸው። ዳንሴን ብቻ አይደል የሚያውቁት? የሚወጣውንም አጋንንት ንገሪው፣ የሚፈወሰውንም ንገረው። መካኖች እየወለዱ ነው ንገረው። ኤችአይቪ እየተዋረደ ነው ንገረው። ዛሬም እዚህ ቤት የሚታይ ብዙ ተአምራት ይሆናል። እቺ ምን እንገረው? እውሮች ያያሉ፣ አንካሶች ይራመዳሉ፣ ለምጻሞች ይነጻሉ፣ ደንቆሮች ይሰማሉ፣ ሙታን ይነሳሉ፣ ለድሆች የምስራች እየተሰበከ ነው። በእኔ የማይሰናከል ብፁዕ ነው። የሚታይ ነገር ዛሬ ቤታችሁ ይሆናል። ሬዲ ናችሁ? ቅድም እንዳለችው አስገብቼ ቀጠቀጥኩት እንዳለችው እቤት ገብተ የሚዋረድ ዘንዶ አለ። እቤት ገብተ የሚዋረድ ዘንዶ አለ። ሻባካፋኒያ ካቦስ ራቴከፌኒያ ፓ ራዳካፋዲ ገባ ለዓመታት የጣጠፈ ነገር ሲዘረጋ ይቻል። ልቀጥል አይደል? የሚታይ ነው። ምን ነው የሚታይ? ጌታ አብሯቸው ይሰራል። ሸመጋዳ ገባ ሐዋርያቱ በሚያገለግሉበት ዘመን ሁሉ አብሯቸው ጎናቸው ሆኖ በሐዋርያቱ እጅ ድንቅና ታምር ያደርግ ነበር። የመጀመሪያው ለዓመታት የተቀመጠ ሽባ ዘሏል። እንዲህ ነው የሚሆነው ዛሬ። ለዓመታት ያልተንቀሳቀሰ ነገር ይንቀሳቀሳል። አባሽጋ ባህራ ዛሬ መስሪያ ቤት ዝግ ነው አይደል? ብዙ ነገራችሁ እዚህ ቤት ይሰራል። ማሃራ ጋባስ ሻጋባ ጋባዲያ ግዴላችሁም። ሰማይ ክፍት ነው። ሰማይ ክፍት ነው። ተአምራቶቻችሁን አስተናግዱ። ማንም ሰው በሽታውን ይዞ ከዚህ ቤት አይወጣም። ረከምኩታው አብሯቸው ቁጭ በሉ። የመጀመሪያው ተአምር ሐዋርያት ሥራ ምዕራፍ 3 ላይ በመቅደስ ደጅ የተቀመጠው ሰውዬ ነው አይደል? ለ38 ዓመት በእግሩ ሄዶ ማያውቅ ሰውዬ። የአምልኮ ስርዓት አለ፣ ሰውየው አይሄድም። መቅደሱ አለ፣ ሰውየው አይሄድም። አብሯቸው የሚሰራ መጥቷል። አብሯቸው የሚሰራ መጣ። አሃዳ ካባያ
መተከቲከ ዲገማ ጌታ አብሮኝ ከሆነ ብዙ ቦታ ዞረሽ የጸለይሽበት ጉዳይ ዛሬ በእጁ ተነካ። ተአምር እየሆነ ነው። ተነካ። ሙምባ ካራባሽ ኢላቶፌሳካ አምባራፌከቲካ የማ ጉዳይ ነው? ሲሮጥ እያየሁት ነው። የማ ጉዳይ ነው? ስታክ ያደረገው ሲሮጥ እያየሁት፣ ሲቸኩል እያየሁት ነው። ማላካቦሳ ቁጭ በሉ ቁጭ በሉ። ወደኛ ተመልከት ብለውት ሰውየውን እየዘለለ እየጨፈረ ወደ መቅደስ ገባ። ከተማ ተበጠበጠ። ፍርድ ቤት ተከሰሱ። ፍርድ ቤት ሲከሰሱ ፍርድ ቤት ቆሟል ሰውየው። ሂዱና ያያችሁትን ንገሩ። ማካፋ በከሳሾቻችሁ ፊት የሚቆም ነገር እግዚአብሔር ይሰራል። በሚከሷችሁ ፊት ቀጥ ብሎ የሚቆም ሊካድ የማይችል ነገር አባካፋን ተጋቲ ከማ እያየሁኝ ነው እያየሁኝ ነው እያየሁኝ ነው። ማንም ሊክደው የማይችል ነገር እዚህ ቤት ሲቆም አየሁ። አማካታ ልስማ ልሳን ሞት የተፈረደበት ሰው ሲሰርዝ እያየሁ አናጋባቶ ከባሪ ካባ ዮካማታ ሻፓራ ፈካቶ ባባሶ ከማያ አናማቶፌሰ ከበጊቫን ታላቦራ አራፌተ ከማቶፌሰ ከማያ ኤልታራቶ ከማቱፋ ሰከማዳ አፓራዳ ካዳ ከማታ ሻዳ ከፋዲያ ማቶፋስ አራታካቶ ተፐረቲ ካፓራ አራፌከቲና ማቶፋስ ሻፓ ፓራፎቴ ካባይ ራታ ፓራፎሴ ከማ ሸደ ፓሪያ ማቶራ ባጋ አፓራፋካ ቶራስ ሻፓራፋቶ ራቶ ሳካፓራ ሻካባስ ሻላባጋባስ ይኸው ጌታም አብሯቸው ይሰራ ነበር። በሐዋርያቱ እጅ ድንቅና ተአምር ያደርግ ነበረ። በሐዋርያቱ እጅ አማቶፌዲያ ያ ኪዳን የገባው እጅ ከእጅ ጋር አብሬ እሰራለሁ ያለኝ እጅ እየተሰማኝ ነው። አታካቴ በራዳ አናካባራፋዲያ ማሳ ያ እጅ እየተሰማኝ ነው። ማላኮት አላባባጋፋንታኒያባ ሻባባጋፋንያ ፓባካ አፓፓፓፓ ቶፌንታኒያማ ራቴፌቲ ከማቶፌ አላፓ ማናካባስ ሻላሃዳ ጋባላ ካባቶኮማስ ሻቪታ ኪባቶቫ ሶፖራ ኤሌቬደገበድጋማ ያኮማቴ ባሳ ሻዳጋቫና ካማቶቬሊያ ፓራባጋታ አላካታ ተታባታታማ ማራቫጋቲዲ ጋባ ያኮቶስ ሸፈተለ ፓራቫጋቶስ ራታካቶ ተካቢታ ቦሳ ባባባያ አማባጋቫንዲያ ቶቫሳ ሻታካታታቦ ሰፌዴ ጋባቶስ ሃሌሉያ ሳትነካ አልውጣ ከዚህ ይፈውስ ይዳስስ ይፈውስ ይዳስስ ይፈውስ ይዳስስ
ማንታራ ባሻዳ ሃዳጋባስ ሰዘከቮስ ግራታካታካማስ ታታታባ ጨለማ ተጨነቀ፣ ጨለማ ተጨነቀ፣ ጨለማ ተጨነቀ፣ ዳርክነስ ተጨነቀ፣ ኃይላቸው ተሰበረ። ኤላላላላ ባራላቦ ራባባጋቦ 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 ጋቦ ኤሌሌ በሺዳ ደባስ ለፓሺ ተጋቶስ ኤተተከተከሜቴስ ሻላከባዲገማስ ሻላበገፊገዲገቢገማስ ኤላባባ ሽካባባጋማቶስ ኤሌሌሌቤ ሽካናናማ ሽካናናማ ደሞ ረቤራ እነነነ የከነይዳ አላላ ቦፌታና ኡኑ መሃይ ካይ ኮሶባ ባልታፋታ ካባቶፌ ተከሜ ሃሌሉያ ሃሌሉያ። ቁጭ በሉ። አብሯቸው ይሰራ ነበር። ጌታም አብሯቸው ይሰራ ነበር። አብሯቸው ይሰራ ነበር። ጂፒኤስ ከነብይ ነው ጋር አብሮት ይሰራል። በሐዋርያት እጅ ድንቅና ተአምር ያደርግ ነበር። ቪዚብል ነበር። በሚገቡበት ከተማ የሚታይ ነበር። እውነት እዚህ ሰው ጋር እግዚአብሔር አለ ብለን የመጣው አይደል? የሚቀጥለው አርብ ሳይመጣ የሚታይ ነገር ከአርብ በፊት እጢው ቀለጠ፣ እባጩ ጠፋ፣
ደም ጸዳ። ቫላካያ ሾባጋንዲጋ ሶበለካዳስ ግራዳ ካቴንጋላኮስ አባጋዲካንዳ ካቱሳ ኪራ ዳካ ኤኒያና ኪሾ ደገባር ዲቬንታ ዲያካባስ ላኪያቶስ ጌታ አብሯቸው ሲሰራ ብዙዎች ወደ ጌታ መንግስት ሲመጡ ነበር። ጌታ አብሯቸው ሲሰራ ሞገሳም ነበሩ፣ ሰው ይፈራቸው ነበር። አዎ ጌታ አብሯቸው ሲሰራ ቁጥራቸው ዕለት ዕለት ይበዛ ነበር። መጥበብ የለም፣ ማነስ የለም፣ መጨመር ነው፣ መጨመር። ካና ማሹዳ አላባካፋኒያ ካቦቴ ከሜዲያባስ አሁን ከመጸለይ በፊት አንድ ልንገር። ጌታ አብሯቸው ሲሰራ ገንዘብ የሚበላ ዘንዶ ተመቷል። ፊልጵስዩስ ሲገቡ ጳውሎስና ሲላስን እየተከተለች የምትሰድባቸው ሴት ነበረች። አክቹአሊ ስድብ አይደለም፣ የልዑል እግዚአብሔር ባሪያዎች ነው ያለችው። ትንቢት ነው የሚመስለው። ደስ ይላል። ብላቴናውና እዚህ ገድል እዚህ ኮት የለበሰ እሱ ኮት የለበሰ ፓርቻዲያ ፓውስ ብራሃታካ ጂን ሃታካ ዶዳዲያ ጂንታ ሃዲያ ነው ብሪዳ ከዚህ ፕሮግራም በኋላ እግዚአብሔር ሰልፍን ቀይሮልኝ። አሜን። ሻሃታ ዳዲያ ሂድ አንተው ቀደም እየጸለይን እንዲህ ተርን ስታረግ ስትዞር አይቻል። አሜን። አሁን ከተሰለፍክበት ትወጣና አሜን ሌላ ተርታ ውስጥ ጌታ ይከታል። አሜን። የቅባት ተርታ፣ የኃይል ተርታ ብራሃቴዲያ ቦሃቲና ባቴ ጂሃታዲያ ነው። መንፈስ ከሌለበት ቦታ አወጣው አለኝ። አላ መንገድን ቀየርኩት አለኝ። አሜን። በሌላ ጎዳና መራው አለኝ። ዛሬ ያሳደዱ ሰዎች ተሰብስበው መጥተው ይቅርታ ይጠይቋል። ይሁን አለ። ማላጋማ ሻዳ አራባጋብ አሁን ቆይ ልግመታ ነው። ገንዘባችሁን የያዘ መንፈስ ልመታው። እና ጳውሎስና ሲላስ ወደዛ ከተማ ሲገቡ ኦሮቦሼ ካባዳ ብዙ ሰው እግር ላይ እንደ ጎማ ነገር ሲገጠማል። በአደገኛ ፍጥነት የሚሄዱ ሰዎች አሉ። ደግሞ ነው ነገረኝ፣ በፍጥነት የሚሄዱ ሰዎች አሉ። የሰው ባልሆነ ፍጥነት ነገራቸው የሚከናወን ቁጭ በሉልኝ። ይኸውላችሁ ውሰዱት። እየተከታተለች የልዑል የእግዚአብሔር ባሪያዎች ትላቸዋለች። ሐዋርያት ሥራ ምዕራፍ 16 ላይ ጳውሎስ ስፒሪቱን አየው። አንዳንድ ጊዜ ንግግር ብቻ አትስማ፣ መንፈስም አዳምጥ። መንፈሱን አየው። መንፈሱ የሟርተኝነት መንፈስ ነው ሴትዮዋ ላይ ያለው እና ይህ መንፈስ ስራው ምንድን ነው? ለጌቶቿ ትርፍ ማስገኘት ነው። ገንዘብ ይሰበስባል። የስፒሪቱ ሴትዮዋ ላይ ነው ቁጭ ያለው። ለጌቶቿ ነው ትርፍ የሚያስገኘው። ሰብስበ የሚባል መንፈስ ነው። ምን ማለት ነው? የከተማውን ገንዘብ ይቀማል። እዛ ከተማ ላይ ፕሮስፐር ማድረግ አትችልም። አይን እያየ ትለፋለ። መንፈሱ እየወሰደ እዛ ቤት ነው የሚከተው። ጳውሎስ መንፈሱን መታው፣ አስወጣው። ባስወጣው ጊዜ ይላል ጌቶቿ ይልና የትርፋቸው ምንጭነት መታ ባዩ ጊዜ ነው ረብሻ የጀመሩት። አንዱ ይሄ ጎስፕል ምን እንደሚያደርግ ታውቃለህ? አብሯቸው ይሰራ ነበር። አብሮ ሲሰራ ከተማ ላይ ገንዘብ የሚበላ መንፈስ ይመታ። አንድ ሰው ላይ ትንቢት ልናገር፣ ብዙ ዘመን የከሰርክበት ቦታ ላይ ትለመልማል። አብሮ ሲሰራ ጌታም ከሐዋርያቱ ጋር ይሰራ ነበር። ሸበሆዳጋስ
ማንም ሰው ዛሬ ከጄፒኤስ ብቻውን ወደ ቤቱ አይሄድም። አላካዳጋባዳጋባ ይሄው እሳት ጠራባችኋለሁ። ምሳ ለመብላት የገባችሁበት አጋንንት ይጮነቅ። ለሰላምታ በዘረጋችሁት እጅ ፈውስ ይለፍ። ለደነዋላችሁ የዘረጋችሁት እጅ አጋንንት ያስወጣ። ማናካማስ ብራዳ ካፋንያስ አንቺ ግርግዳ የተደገፍሽ ጥቁር የለበስሽ እህቴ፣ የኪሳራን መንፈስ ልመታ ነው። አሜን። ባዶ የሚያደርግ መንፈስ አሜን። ልምታ እምታ እጅሽ ላይ የነበረውን የሚበትን የነበረሽን ነገር የበላ መንፈስ አሜን። በናዝሬቱ ጌታ በኢየሱስ የተመታ ይሁን። አሜን። ግዴላችሁም ዛሬ አሁን በተናገርኩት ቃል መሰረት አሜን። ገንዘባችሁን ሲቀማችሁ የነበረ አውሬ ተመቷል። አሜን። ምልክቱ ከዚህ በኋላ ስኬት ይጀምርሻል። አሜን። አሜን። ያሰብሽው ነገር መከናወን ይጀምራል። አሜን። የዘራሽው መብቀል ይጀምራል። አሜን። እኔ ይሄንን አደርጋለሁ አለኝ። አሜን። በኪዳን ክንውን ሰጠሽ ጌታ። አሜን። ይሁን አለ። ሆነ። ካላባሽ ላታባስ አላፋዲጋማስ ክራዳጋፋና ማቶስ ሻዳዳጋፋ ራባሻ ክላፋታ ካማቶፌሳ ራፔኬፌንቲካቱ ካማቱባ አንተ ረፈዲያ ማሳከማ ሰዎች በአይናቸው የሚያዩት የእግዚአብሔር ሞገስ በእናንተ ላይ በአይናቸው ነው። ስለ ፍጥነት እየተናገርኩ ነው ደጋግሜ ላንተ ኢየሱስ ጌታ ነው። ስለ ፍጥነት ደጋግሜ እየተናገርኩ ነው ኢየሱስ አይደል? እግዚአብሔር 3 ዓመት የዘገየ ጉዳይ ላይ ተናገር ይለኛል። ልክ ነው። 3 ዓመት ኢየሱስ 3 ዓመት ፍሬውን መብላት ያቃተ ጉዳይ እውነት ነው። ምንም አላመጣ አለ። ምንም ብዙ ነገር ወስዷል። ገንዘብ ወስዷል። ጊዜ ወስዷል። እውነት አላፈራ አለ። ምንም አሁን ልጥራበት፣ የመለኮት ሲዝን ልጥራበት ይቻላል። ታካዳ አሜን። አረ ግድ የለህም ልንሯሯጥ ነው። የሆነ የሚቸኩል ጉዳይ ያየሁኝ። አሜን። አዘግዩን እግዚአብሔር ሰብሬዋለሁ አለ። አሜን። ያዘገየን መትቼዋለሁ። አሜን። በዚህ ዓመት ፍሬ መብላት ትጀምራለህ አለ። አሜን። አሜን። ይሁን አለ። ሆነ። አንድ ሰው ከፊት የቆመብህ አላሳልፍ ያለ ኢየሱስ ዘግቶ የያዘብህ እውነት ነው። የዛተብህ ሰውዬ እውነት የማገለግለው ጌታ ምስክሬ ነው። በቅርብ ቀን አታዩ። አሜን። ይችላል የኔ አረ አባት። በቅርብ ቀን አታዩ። አሜን። ኢየሱስ ያድናል። አሜን። ይሁን አለ። ሆነ። ተከናወነ። ሻላሃዳስ ብራንታ ጋባስ ሶኬማ አማኪያማ ሹዳሃዳ ገራስተ ገፈዲያባ እውላችሁ አንዳንድ የተንጓተተ ኬዝ የሚቋጭበት ቀን ነው አለ ጌታ። የሚፈረምበት ቀን ነው አለ። አሜን። ተባታ ከማታፎሳ አሜን። አሜን። ሰይጣን እንዳያልቅ የያዘው ጉዳይ ነው። እንዳያልቅ ፍጻሜ እንዳያገኝ ልክ ነኝ። ወረቀቱን እዚህ ቤት ሲፈረምበት አሜን አልቆ እጅ ሲገባ አሜን አሳየኝ ጌታ። አሜን። በቃ ከዚህ በኋላ መዘግየት የለም ማለት አሜን። ይሁን አለ። ይኸውልህ ፕሮፌት እኔ መጋቤ ኤልያስ እባላለሁ። እሺ። እና አንተ ተግናግረኸኝ ነው ወደ አዲስ አበባ የተመለስኩት። የት ነበርክ? እኔ ዝዋይ ለአገልግሎት ሄጄ ነበረ። እሺ። እና እዛ ቸርች ብዙ እዚህ አዲስ አበባ ያልኩህን ቃል በቃል እና እዚህ አዲስ አበባ ብዙ አገልጋዮች ስላሉ እኔ ለምን ወጣ ብዬ አላገለግልም ብዬ ሄድኩ። የት መቼ ነው ያልከኝ? ከዛሬ 4 ዓመት በፊት። እሺ። 4 ዓመት 3 ዓመት እንደዛ። እዚህ ነው ያልከኝ? ጸሎት ቤት ላይ። ኦኬ። እሺ። አውና ናና ግፋኝ አልከኝ። ና እንገፋፋና እዚህ እንስራ፣ እግዚአብሔር እዚህ እንድትመለስ ይፈልጋል አልከኝና አልኩ። አዎ። እሺ። ከዛ
ወዳውኑ ይሄን ከተናገርከኝ በኋላ ስመለስ እዛ ቦታ ላይ ሁሉ ነገር ሉዝ ያደረኩት ስንሄድ ሁሉ ነገር የቸርች እቃዎች ያንኑ ነገር ሁሉ ይዘን ነበር። ይሄ ነው ግን ያንኑ ነገር ሉዝ አድርገን ነው ቤታችን እንኳን እሷ ባለቤት ናት አብረን ነው የምናገለግለው እና ብዙ ነገር ሉዝ አድርገን የተመለስ ነው። ስንመጣ የቤት እቃን ሁሉ ነገር ሽጠን ነው ተመልሰን የመጣን እና እግዚአብሔር ሆይ ተናግረሃልና ብዬ ወደ አዲስ አበባ ተመልሼ የመጣ በዛ ቤት እቃ ሽጬ ቤት ክራይ ተከራየውኝና ቂሊንጦ አካባቢ ተከራይቼ የገባው ይሄንን ቃል እግዚአብሔር አዲስ አበባ ግባ ብለኸኛል። የራሴን ስራ ለመጀመር ብዙ ሞከርኩ። ብዙ ነገሮችን አሰብኩና አልሆነም። አንተ ነው ቅድም አገልጋዮች ስሙኝ እያልኩ የምጨቃጨቀው እዚህ ፊት ቁጭ ብሎ ነው ኔትወርኩን ያዘው እና ከዛ በኋላ እግዚአብሔር ይሄን ነገር ከተናገረ በኋላ ወዳውኑ እግዚአብሔር አመት አልሞላም ነገሮችን ሁሉ ገለባበጠ። እግዚአብሔር ሁሉ ነገሮችን ቀየረ። እግዚአብሔር የራሳችንን ቤት ሰጥቶናል። ቤት ክራይ ውስጥ ነበር ራሳችን ከአንድም ሁለት ቦታ እግዚአብሔር ቤት ሰጠ። እና ቀጥሎ እግዚአብሔር አምላክ ደግሞ የምናገለግልበትን ቦታ ሰጠን። እኔ በፍጹም አገልግሎት አልፈልግም ብያት እምቢ አለ። ቦታ ማገኛችሁ ቸርች ተከራየን ቦታ የሚገርም ቦታ ማለት ነውና እኔ አላገለግልም አልኳት እና ተሽከርካሪ አለ እኔ ስራ ሰራለሁ አላገለግልም አልኳት። አይሆንም ብላ በራሷ ሄዳ እኔ ቤት ውስጥ ገብቼ ራሱ የክራይ ቦታውን ማየት አልፈለኩም ነበር እና በግድ ሄዳ አየች። ከዛ በኋላ የ6 ወር ከፈለችና ከዛ በኋላ አገልግሎት ተጀመረ። ይታለ ጊምባል የሚሰራው ልጅ እኛ ጋር መጥቶ አንድ ቀን አይቷል። የኛ ቸርች እግዚአብሔር ይመስገን ሁሉ ነገር አለ። ፉል ባንድ ነው። እግዚአብሔር ሁሉ ነገር አስተካክሎልናል። እግዚአብሔር ሁሉ ነገር አስተካክሏል። እና ዛሬ የመጣሁት የመጨረሻ ይዛን ጊዜ ቅድም እየነገርኳት ነበር። ከቤት ልክ ከእንቅልፌ ስነሳ ተንሺ ፕሮፌት ሄኖክ ጋር እንሂድ ብያት እዣት የመጣሁት ማለት ነው። እና ለምን ወደ አዲስ አበባ እንድንመለስ እግዚአብሔር አምላክ ባንተ በኩል ስለተናገረ አሁንም እዛ ቦታ ላይ የራሴን ነገሮችን እየሸጥኩ ነው ማገለግለው። መኪና ሽጠናል። እያንዳንዱን የቤቱን ክራይ እያንዳንዱ ነገር ሁሉ ምን ከፍሎ ምን አደርገውኛል። አሁን እዛ ቦታ ላይ በጣም ከባድ ስለሆነ ቸርቹ መቀጠል አልቻልኩም። እውነት ለመናገር ማለት ሁሉ ነገር አለ፣ የጎደለን ነገር የለም። ግሬስ ቴምፕል ቲቪ የሚል የዩቲዩብ ቻናል አለ። እዛ ላይ ሰዎች ብዙ ነገሮችን ማየት ይችላሉ። እና ትምህርት አለ፣ ሂሊንግ አለ፣ ፕሮፌሲ አለ። እግዚአብሔር በሁሉ ነገር እየከበረ ነው ያለው። ነገር ግን ይሄንን የፋይናንስ ነገር ግን እኔ ቤት ላይ ነው ጫና ላይ ነው ያለው እና መቀጠል ስላልቻልኩኝ አሁን የመጨረሻ መተው የመጨረሻ ነገር ነው የነገሩን። አሁን የግንቦት ወርን ብቻ ነው የተከፈለው። የመጨረሻን ወር ስከፍል የራሴን ስልክና መኪና ሽጬ ነው የከፈልኩት ቤት ክራዩን። እና አሁን ቤት ወይ ልቀቁ ወይ ደግሞ ገንዘብ ጨምሩ። እግዚአብሔር ባርካቸው። የቤት ወካሪዎች ብዙ ነገሮችን ቀንሶልናል። ብድግ በይ። ስለዚህ የመጨረሻ ይሁን ብዬ ነው ዛሬ እዚህ የመጣሁት። ፕሮፌት ተናግሮኝ ነው አዲስ አበባ የመጣሁት። አሁንም ፕሮፌት እናገረኛል እቀጥላለሁ ብዬ ነው። ቅድም ማወራው ጠቅላላ ለሱ ነው። እኔም የሚገርም ገንዘብ መጠየቅ ነውር የመሰለኝ ዘመን እንደዚህ ሆኜ ነበር። እንዲህ ሆኜ ነበር። እዚህ ጋር ያሉ አገልጋዮች ብቻ ነው የሚገባቸው የሚያውቁት እና ባለቤት አየህ፣ ገንዘብ እንዳትጠይቅ የሚያደርግ የሃይማኖት መንፈስ ዲሞኒክ ውጊያ እንደሆነ ፋይናሊ ቸርቹን መዝጋት ነው የሚፈልገው። ዘይት ዘርተ ነው የምትወዘው። ዘይት ሸጣ ይሉኛል። አልሸጥም። እኔ የሚሸጥ አይደለም። ምን ሸጠዋለሁ? በነፃ የተቀበልከው በነፃ አትሰጥም። ይሄው ይሄ ልጅ እኮ በነፃ አይደለም የተቀበለው። በነፃ የተቀበልኩትንማ እየሰጠው ነው። በገንዘብ የገዛውበት ወንበር ላይ ነው የተቀመጥከው። በገንዘብ በገዛውት ካሜራ ነው የምትቀረጸው። እዚህ ጋር የቆሙት ሁሉ የሚበሉ ናቸው። ብራዘር ይኸውልህ፣ እመነኝ፣ ይኸውልህ የአገልጋዮችን ገንዘብ መሰብሰብ የሚቃወም መንፈስ ቸርችን መዝጋት የሚፈልግ ነው። እመነኝ ነው የምልህ። እኛ እንድንቸገር የሚፈልግ መንፈስ ቀጥሎ መጀመሪያ ቲቪውን መዝጋት፣ ከዛ ቸርቹ መዝጋት። አሁን የምጸልይልህ ጌታ እንዴ ምን አለኝ መሰለህ? አሜን። ልጄ ሆይ አለኝ፣ እንደዛ በምቸገርበት በማገልግልበት ገንዘብ የማትጠይቀው እኮ አለኝ ለክብሬ ብለህ ሳይሆን ለክብርህ ብለህ ነው አለኝ። እኔ አሁን ይኸውልህ እኔን የረዳኝን ደመና ነው የምጠራ። አሜን።
አሜን አሜን እኔን የገፋኝን አሜን ለኔ ኃይል የሆነኝን አሜን ብቻ ዛሬ ልታስፈርም ነው የመጣው። አሜን ቅድም አይቻለሁ። አሜን ኢየሱስ ምስክሬ ነው። አይዘጋም። አሜን አሜን አይዘጋም። አሜን አይዘጋም። አሜን የሚያዘልቅ ደመና ጠራሁኝ። አሜን የሚያዘልቅ ደመና ጠራሁኝ። የሚያስቀጥል ደመና ጠራሁኝ። አሜን 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 በኢየሱስ ይሁን አለ። አሜን ሆነ። በኋላ ፓስተርን አገኘውና አገኛለሽ ወዳ